በጣም ብዙ ሰው እንግሊዘኛ እንዴት እንማር እንግሊሽ ለመማር ፍሉዌንት ለመሆን ምን እናድርግ ተብዬ በጣም ብዙ ተጠይቄ ነበረ። ነገር ግን እስከዛሬ ያልመለስኩትም ዛሬ ግን ምን ልላችሁ ነው የመጣሁት ዶሊንጎ ፎር ላይፍ። በእውነት ዶሊንጎን በጣም ብዙ ሰው በቃ ምንም ማስተምር ማይጠቅም ምናምን ይለዋል። ግን አንደኛ በነፃ ነው፣ ሁለተኛ እንደዛ የምትሉ ከሆነ በስራት እየተጠቀማችሁት አይደለም። ዶሊንጎ ላይ ብዙዎቻችን የምንሳሳተው ነገር ምንድነው? አንድ ቀን እንጮተውና 7 ቀን እንተዋለን፣ 2 ቀን እንጮተውና ብዙ ጊዜ እንተዋለን። ነገር ግን ኮንሲስተንት ለመሆን የሚረዳን ምንድነው? ብዙ ፍሬንድስ አዳርጉ። በቃ ውጭ ሀገርም ያሉ ፍሬንድስ ይመጡላችኋል፣ ጓደኞቻችሁም አሉ፣ ኢትዮጵያ ውስጥ ያሉም አሉ። ዝም ብላችሁ ፍሬንድስ አድ ስታደርጉ የዶሊንጎ ጥቅም ምንድነው? ምን ይላችኋል? ዛሬ እኮ የጓደኛችሁ ፕራክቲስ አረገ፣ 1 ስቴፕ ፎርዋርድ ሄደ፣ ወይቺ ጓደኛሽ እኮ ዛሬ 10 ወርድስ ተማረች፣ አዲስ ቃል ተማረች፣ አንቺ ምንም አላረግሽ ምናምን። ኖቲፊኬሽኑ እንዴት እንደሆነ አላውቅም፣ ግን በዚህም በዛም ብሎ እናንተን በቀን አንዴ ቢያንስ የሆነ 5 ቃል ፕራክቲስ አድርጋችሁ 10 ደቂቃም ቢሆን ተጮታችሁ እንድትወጡ ያደርጋችኋልና ዶሊንጎን አንደርማይናት አድርጉት። በነፃ ነው፣ ምንም ክፍያ አይጠይቃችሁም። ስልካችሁ ላይ ዳውንሎድ አድርጉና ሆም ስክሪናችሁ ላይ አዳርጋችሁ ኖቲፊኬሽን አብርታችሁ መጫወት። በትንሽ ጊዜ በጣም ብዙ ለውጥ ነው የምታዩበት።